ፍሬዘር እባላለሁ። ከታናሽ እህቴ ጋር ቤተሰቦቼ በደህና ጊዜ ባወረሱን የቀበሌ ቤት እኖራለሁ። ቦዘኔና ስራ ፈትነን ቴምፕላስ ላይ ነው ያቆምኩት። እነሱ ደግሞ እንደኔ በቀበሌ ቤት ውስጥ ከቤተሰቦቻቸው ጋር የራሳቸውን ኑሮ የሚኖሩ አብሮ አደግ ጓደኞቼ ናቸው። እኔ መስፍን እባላለሁ። ቤተሰቦቼ ከውጭ በሚልኩልኝ ድጎማ ስራ ከመስራት የሰነፍኩ ልምጥምጥ ነኝ። ነጋ ጠባ ለከበቡኝ ሴቶች መዝናኛና አጫዋች በመሆኔ ተማርሬያለሁ። የኔ ምላት የልብ ፍቅረኛ ብፈልግ ባስፈልግ ያላገኘው እየጨነቀኝ። ሌላው ጭንቀታቸው እኔ ነኝ። ሴት በማየትና በመፍራት የምሸማቀቅ ፍቅረኛ እናገናኛለን የሚሉትን ፕሮግራሞችን ተቀላቅዬ ፍቅረኛ እየፈለኩ እገኛለሁ። ፍሬዘር ምግብ አስቀምጬላቸዋለሁ። ፍሬዘር ከልቡ የሚያፈቅራትንና 4 ዓመት ሙሉ ከሄደችበት አረብ ሀገር እስክትመጣ ታምኖ የሚጠብቃትን ፍቅረኛውን ለማውራት የስልኩ አላርም በጮኸ ቁጥር ኦንላይን ሊያወራት ወደ ኢንተርኔት ቤት መክነፍ ነው ስራው። ሄደ እንዴ? ለነገሩ እኛ ማሰብ አብዛን መሰለኝ። ወይኔ ብሩ እኮ እኔ ጋ ነው። ቆይ ተጠቅሞ ሲወጣ ምን ሊከፍል ነው? ማርቲ ፒሲዎቹ እንዳለ ፎርማት ተደርገው እንደ አዲስ ሶፍትዌር መጫን አለባቸው። ታዲያ ለምን ትነግረኛለህ? አድርገው እንዴ አባ ይሄን ሩጫ እኮ ለዓላማ ብታደርገው እኮ በቃ ወይ መገናኛ ከስለሺ ጎን ወይ ቦሌ ከቀነኒሳ ጎን ህንጻ ይኖር ነበር። ወይ የ10 ሺህ ወይ የማራቶን ባለ ሪከርድ ተብለ አትሌት ፍሬዘር ትባል ነበር። አሁን ምን አሉት? ቅሌት ወደ ኢንተርኔት ቅሌት ፍሬዘር። ማርቲ የተግባርሽ ግን ትክክል ነው። ደግሞ ምን አደረኩ? ይሄው የደንበኛን አካውንት ከፍተሽ ፋይሉን እያየሽ አይደል እንዴ? ምክንያት ስላለኝ ነው። ደግሞ ምንድን ነው ምክንያትሽ? እሱ አንተን አይመለከትም። ወይ አትሌት ፍሬዘር በቃ አላርሙ እንደ ጮኸ በቃ እየገሰገሰ ኢንተርቪው ነው የሚሮጠው። ዘር ካንተ ይሻላል። ምንድን ይሻለው ከኔ? ቢያንስ እሱ ከኩያው ጋር ነው የሚለፋደደው። በቃ ይሄ ነው ከኔ የሚሻልበት እንትን። ተይ እንጂ በራስ መተማመንም እኮ ይበልጥሻል። አንተ እኮ ለአሮጊት አንሳለሁ የምትል ፍጡር እኮ ነው። ኧረ በእናትህ ተወኝ አንተ። በምን እድል የምትል ሰው እኮ ነው አሮጊት አግኝተህ። ኧረ እሺ አቶ አሻግሬ። አቶ አሻግሬ ከምትይኝ አንተ አሻግሬ ብትይኝ ይቀለኛል። እሺ አሻግሬ። ቆይ ግን እድሜ ስንት ይሆናል? ከማስተምራቸው ተማሪዎች በ5 እና 10 ዓመት በልጣቸው ነው። አያቶ አሻግሬ ቀልደኛ ኖት። በከስተምር ላይ መቀለድ አይቻልም። እሺ አሁን ወደ ስራ ግባ። ልክ ነች። አንተም ወደ ስራ፣ እርሱም ወደ ክላሱ። እሰይ አለቃችሁ መጣ። እፈልግሻለሁ። አንዴ ነኝ። ወይኔ ጉዴ! መምጫ ሰዓቱ ሳይደርስ ምን ነው ቸኮልኩሳ? 4 ሰዓት አይደል መድረሻው? ዋናው ነገሩን በሩን አላስያዝኩበት። በመጣበት ሰዓት ቢመጣስ? እኔ የምልህ ምን ነበር ያዘዝንሽ? ሁለት ቡና። አሃ ተጨማሪ እንዳንቺ አይነት ቆንጆ በሰርቪስ አብሮ ይምጣላል።
ማርቲ አንድ ቦታ ደርሼ ልምጣ እንዴ? ትችላለህ። ስራ ጨርሰሃል አይደለ? አልጨረስኩም። ላፕቶፕን ፕሮግራም አዝዤዋለሁ። እስኪጨርስ ግን እመለሳለሁ። እሺ፣ ግን ቶሎ ነው። እናት ስንት ቆጠረብኝ? 50 ብር። እሺ ማርቲ ኤርፎን አይሰራም። ኤርፎኑ ትንሽ ጃኩ ላይ ችግር ስላለበት ነው። አንድ ቀን ተሳክቶልሽ አያውቅም? ሁሌ እንዳረፈድሽ። ይቅርታ አልኩህ አይደል እንዴ? የምንድን ነው ይቅርታ? ጊዜ ይቅርታ አለ እንዴ? አሁን ለ5 ደቂቃ እንደዚህ መሆን አለብህ? ለምን 1 ደቂቃ አይሆንም? ሰዓት ነው። ስንት ቀን አርፍደን ዝም ብዬሽ አይደል እንዴ? አቦ ቡናው ቀዘቀዘ። ማጠጣ ኩን ለምን አንሄድም? ቆይ እስኪ ኔትወርክ አታጣብባክ። ዲሽን ጥዬ እየሰማሁ ነው ወሬ። የምን ወሬ ነው? ሰው ትዕግስት አልባ ሆኖ የለ እንዴ? አንተ ልጅቷን እኮ አብተለጥላት። ባትመላለሰው ጥሩ ነው። ምን ነው ዝም አልክ? ዝም አልሻ? አየሁ ወንድ ልጅ እንደዚህ ነው። አብረህ ከለፈለፍክ ጥፋተኛ ያልኩ በዜማ ማድነቁ ጥሩ ሆኖ እያለ ግን ከዘፈኑ ርዝመት የተነሳ የስራ ሰዓቶትን በልተውት እንዳያረፍዱ ብቻ። አንቺ የዩኒቨርሲቲ ትምህርት አረፈድሽም አላረፈድሽም ያው ነው። ቆይ እንዴት ማለት? ተማሪው ሰነፍ ሆኗል። ዩኒቨርሲቲ እንደገባ ፖለቲካ እየፈተፈተ የትም የገባበትን ዓላማ አሽቀንጥሮ ጥሎታል። በዛ ላይ አውቅልሃለሁ እቆረቆርልሃለሁ እያለ ይህን ምስኪን ማህበረሰብ አስጨናቂ ሆኗል። መች ጊዜ አግኝቶ ነው እኛ የምናስተምረው የሚገባው? ትውልዱ ልጅ የማይረባ ሰነፍ ሆኗል። ቢሆንም ትውልድ መቅረጹ ላይ ግን ኃላፊነት አለባችሁ። እኛ መች ቦዝ እናውቃለን? በክፍል ስራው፣ በፔፐር ስራው፣ በዲስከሽኑ አይ ተመረቀም አልተመረቀም ብቻ ከግቢ ሲወጣ ከአቅም በታች ሆኖ የሚገኝ። እኔ ደግሞ ከደረጃ በታች መጫወት አልወድም። ያው ትምህርትና ተግባሩ ተለያይቶባቸው ይሆናል። አዎ የትምህርቱ ቋንቋ በማህበረሰቡ ኑሮ ካልኩሌሽን ስለሆነ ለዚህ ነው የማይገባው። ማለት አልገባኝም። እኔ እኮ የሚገርም በአንድ አማርኛ እያወራ መተላለፍ፣ አለመደማመጥ፣ መደናቆር ስራ ወይዬ ከጭቅጭቁም ከጸቡም ስላዳንከኝ ላመሰግን ነው የተከተልኩ። አረ ምንም አይደለም፣ ስላሳዝንሽኝ ነው። አይገርምህም ግን ዝም በይ እንዳልከኝ እኔ ዝም ስል እሱም ዝም አለ። ይሄው ነው። ምን ታደርጊዋለሽ? ይገርማል። ከርቀት ሆነ የሰው ልጅ ባህሪ መረዳትም ይገርም ነው። ይሄ እኮ የሰው ልጅ ባህሪ አይደለም፣ የወንድ ልጅ ባህሪ ነው። በአንድ የጋራ አለመግባባት ላይ እኩል ከጮኻችሁ ጥፋቱ የሁለታችሁም ነው የሚሆነው። ትንሽ ዝም ብለሽ ግን ከራሱ ጋር ወይም ከጭንቅላቱ ጋር እንዲናበብ እድል ከሰጠሽው ያው ጥፋቱን ያምናል፣ ወደ ራሱ ይወስደዋል ማለት ነው። ይሄ ራሱ የሚገርም ነገር ነው። እኔ የምልሽ
ወይ ልጁ ግን የሴት እድር አባል ነበር። መታወቂያውን ወይዘሮ የሚል ነገርማ አለው እንዴ? የምር እኔ ሸሚዙን ብከፍተውና መቀነቱን ባየው እያልኩኝ ነበር። የምር አሳዝንሽ። ፕሪንት አዝዤ ነበር ወጣልኝ። ምን ነው ዛሬ ቶሎ ጨረስክ? ኔትወርክ እምቢ አለ? ስንት ቆጠረ? ችግር የለውም ዛሬ እንለፍና ባይሆን ነገ ትከፍለኛለህ። ኧረ ይሰራል። ትንሽ በራሴ ጉዳይ ተበሳጭቼ ነው። ችግር የለውም ሌላ ጊዜ። ኧረ በጭራሽ አይሆንም። ችግር የለውም ዛሬ እንለፍና ባይሆን ነገ ትከፍለኛለህ። እኔ ይኸውልሽ የሰው ገንዘብ ይዞ ማደር አልፈልግም። ለዛ ነው። ችግር የለውም ሌላ ጊዜ። ባለዕዳ ልታረጊ? ችግር የለውም። ነበር እኮ ግን ሲነጋ አንድ ላይ መጣ። ችግር የለውም። አመሰግናለሁ። እሺ ታለ እሺ ይኸው በጣም ጥሩ። የኔንም ነገር እንዳትይኝ። የእርስዎማ 25 ብር ቆጥሯል። 25 ብር። እሺ እሺ። ሳረሳው ያቺ ቆንጆ ጓደኛሽ የሶሲን መልእክት ያካትታል አይደል? ክፍያ አይደለም ግን ስልክ ቁጥርህን አስቀምጥልኝ እደውላለሁ ብላለች። ስልክ ቁጥሬ የማንም ማይረባ ተማሪ የተበተነ ስልክ ቁጥሬ ለሷማ ስልኬ ሲያንሳት ነው። እስቲ ስልክሽን አምጪው እባክሽ። ስልክሽን አምጪው። እስቲ አዎ ይኸው እንደምትያት ሶስዬ በፈለግሽው ሰዓት ደውይ በይኝ። እሺ ባይ ሲራ እናንተን አይደብራችሁም? ሰው ፊት ታዋርዱኛላችሁ ብር ሳትሰጡኝ። ባካችሁ ራስን አላርም ቀድሞ እየሮጥክ ሄድኩ። እኛ ምን እናድርግ? የራስ ችግር ነው። አንተ ገንዘቡን አምጣው። እንዴ ብሩማ ካፌ ተከፈለ እንዴ? አንተ የካፍቴሪያ ዋጋ እንደዚህ ሰማይ ነክቷል። ሰው እንዴት ሊኖር ነው? ቆይ ግን በእናንተ እንኳን አልደሰትም እንዴ? በእናንተ ተናድጄ በዚህ ተናድጄ እንዴት ነው የምችለው? ወይኔ ጉዴ! ወይኔ አሌክስ! አሌክስ ማለቴ 12 ጊዜ ደውለህ ነበር። ቆይ ማርፈድ ሳያንስ ላርፍድ ብዬ ነው በሚል ስርዓት የለሽ ንግግርህ በመደንገጤ ነው ይሄን ያክል ከጣራ በላይ የምትስቀው? ምን ማርፈዴን አረፈድኩም ብዬ እንድነግርሽ ነው የምትፈልጊው? ቆይ እስኪ ንገረኝ፣ እንደምታረፍድ ስለኔ ማሳወቅ የለብህም ነበር? ሄሎ የኔ ቆንጆ፣ ይኸውልሽ አሁን ከባድ ስብሰባ ላይ ስለሆንኩኝ እንደጨረስኩ እደውልልሻለሁ። ማለቴ በሰላማዊ መንገድ ከጨረስን። እሺ የኔ ውድ። ምን ነበር ያልሽ? ትቼዋለሁ፣ ተወው በቃ። አሃ ትዝ አለኝ። ማነች የደወለችው ብለሽ ነው የጠየቅሽኝ አይደል? ምኑን ከምኑ ቀላቀልከው? ቆይ እኔ ስንቴ ላስረዳ? ስለሚደውሉልህ ጉዶች እኔን አይመለከተኝም። አሌክስ ፍቅረኛሞች እኮ ነን፣ ልንተሳሰብ ይገባል። የትኛው ፍቅራችን? ይሄ ጭቅጭቅ ፍቅራችን? ብዙ ጊዜ ነግሬሃለሁ። እኔ ለአንተ ልታመንልህ ሞክሬያለሁ። አንተ ግን ለእኔ ባለመታመንህ አልገረምም። ምንድነው ይህን ያህል አንድ ሴት ደወለች ብሎ መንጨርጨር? መንጨርጨር ቅናት ሲያልፍም አይነካኝም። ታውቃለህ፣ ለፍቅራችን ህልምና ስኬት ግን አንተን ብታስብበት መልካም ይመስለኛል። አሁን ስብሰባችን ጨርሰናል፣ ውጣልኝ። ሀሳቤን ሳልነግርሽ ሳልጨርስ
የቀረ ነገር ካለ በስልክ ታወራኛለህ። አሁን ውጣልኝ። እዚሁ ነው የምነግርሽ። ውጣልኝ አልኩ። አልወጣም። እዚሁ ነው ብቻ። ውጣልኝ። አልወጣም። ውጣ። አልወጣም። አንቺ ተጠቅምሽ። ውጣልኝ። እሺ ሰራትሽ ነው። ውጣ። ስማ አንድ በየአንድ ልብስ ሲመጣው ምንድን ነው ያወጣው? ያለ ምንም ትርፍ የኢንተርኔት ወጪ ላይ ወርቅ አረፍኳ። ለዛውም በዱቤ ያውም በስርዓት እኮ አታወራውም። ቻው ቻው ስለማይመቸኝ ነው፣ ስራ ላይ ስለሆንኩኝ ነው፣ ሌላ ጊዜ ምናምን እያለች ሰበቧን ትደረድርለት። በባ አይደለም ስላልተመቻት ነው። ቶ እንመን ውስጥ አመን። እሺ እንመነው እስከ መቼ? ያው ቃሏን አክብራ እስክትመለስለት። ኧረ እባካችሁ ተው፣ በቃ ስለ እሷ ማውራታችሁን አቁሙ። ማውራታችንን እናቆማለን፣ ግን ለእህት ነግረናት ነው የምናቆመው። ለምን ነው የሚነገራት? አይነገራትም። ለምንድን ነው የማይነገራት? ስለማያስፈልግ አይነገራትም አልኩህ እኮ። ለምን አያስፈልግም? አስፈለገም አላስፈለገም ይነገራታል። ያማችኋል እንዴ? በቃ አያስፈልግም። መፍትሄ ስለምትሰጠን ይነገራታል። አይነገራትም። ይኸውልህ አንተም ቢብትልም እኔ እነግራታለሁ። ቆይ እስከ መቼ ድረስ ነው የምትጠብቃት? ወይ ግልጹን ትንገር ያለውን ነገር። ቆይ እናንተ አይደላችሁ እንዴ ፍቅር ቻይ ነው ምናምን የምትሉት? ይኸውልህ ቻይ የሚባለው ስትቻቻሉ ነው፣ ለሁለት ሲሆን ነው። አንድ በኩል ከሆነ ልክ አይደለም። ሻው ምንድን ነው መፍትሄው? ምንድን ነው ማድረግ ያለብን? እሱን እናስብበታል። እናንተ ብቻ ብዙ አትጨነቁ፣ ችግር የለውም። እንዴት አንጨነቅም? ጓደኛችን እኮ ነን። ለአንተ ያልተጨነቅን ለማን እንጨነቅ? በቃ አንተ ማታስጨንቀው፣ የሆነ ዘዴ እንፈልጋለን። በቃ ይገባኛል። እሱን ተውትና መስፍንያቺ ጠበስኳት ያልካት ልጅ እንዴት ነች? የምትገርም ንጹህ የሆነች የክፍለ ሀገር ቺክ ነው የጠበሰው። በዛ ላይ አፏን ያልፈታች ማለት ገና ማውራት ምን አልጀመረችም? አይ ሊሊ የፈለገው የለም። በትውልድ ሀገሯ ዘዬ የምታወራ ንጹህ ኢትዮጵያዊ ነች ነው። በዛ ላይ ደግሞ እኮ ማላ ያላቸው ቤተሰቦች ልጅ ነች። ያደለው የሀብት ማማ ላይ ይወድቃል። የኛዋ ለጉልት ብለህ ላማለኝ በሰማይ ብለህ ቂጥ እስኪነው ድረስ ቁጭ ብለህ የምትጠብቅ አንተ በእናትህ ኔትወርክ ገባ ወጣ ሜሴጁ መጣ በሚባልበት ሀገር ላይ ሁሉ ታወራለን። አንተ አለ አይደል እንዴ ትዳር አፋላጊ ላይ ትዳር የምትፈልግ ከአንተ ነው ያልሻል። እናንተ አውሩ እስኪ እንዴ ታዲያ ምን ምዝቡና ክብራ ገበታ አለ። እሱ እየመጣ ይደነፋል፣ አንቺ ደግሞ ታባሪዋለሽ። አሁንማ ጸቡንም ለመድኩት መሰለኝ። ጸብም እኮ ሲለመድ ፍቅር ይሆናል። እኔን ግን እየሰለችኝ ነው። ሰልችቶች ሳይሆን ልብሽ ሌላ ሰው ላይ። ልብሽ ሌላ ሰው ላይ ማለት? አይ አርፎ እንዳይሆን ብዬ ነው። አርፎ ይሆናል? ቆይ ለምሳሌ? አይ ተይው በቃ ዝም ብዬ ነው። ዝም ብለህማ አይደለም ወይ ያየኸው ነገር አለ ወይ የሰማኸው ነገር አለ። ምንድን ነው ንገረኝ። አይ ይቅርታ ተይው። ወይኔ ዘጋ በእናትህ። እሰይ እሰይ ምን ትሆን እንግዲህ ጠርቅም ማለት ነው። ምን ባትሪ ዘጋ ማለት እኮ መብራት ጠፋ ማለት አይደለም። ቻርጅ አደርጋለሁ አይደል? ቻርጅ አድርገህ በርቶ መልሰህ ኔትወርኩን እስክትፈልግ ድረስ የፈለግካት ልጅ አየር ላይ ገብታ አንዱ ጠብሷታል። በዛ ላይ ደግሞ የዚህ ሀገር መብራት አሁን እስኪ ዝም ብለህ አስበው አይደል? ልክ እንዳንተ ቁጭ ብዬ ተጎልቼ ከአረብ ሀገር የምትመጣ ሴት ልጠብቃ። የኔ ፍቅረኛና የዚህ ሀገር መብራት እያወዳደርክ ነው እንዴ? አረ በቃ ጭቅጭቅህን ትተህ ዝም ብለህ ቻርጅ አድርግ ቶሎ አብራው። ያንተ ምክር ይሻለኛል። አረ ብራዬ ደግሞ አልበራልኝ እኮ። ስማ ምን አይነት ሴት ነው ግን ኦርደር ያደረገው? ሲመስለኝ የሆነ ቀይ ሆና ማዲያት ያለባት ረዘም ያለች ሽበት ጣል ጣል ያደረገባት እድሜዋ ከ50 በላይ ገቢ እንደ ነገሩ። ቆይ ግን ከየት ነው ያስጫንካቸው? ከአረብ ሀገር። አንተ ግን ለምን ናዝሬት ስኩል ምናምን እየሄድክ አትፈልግም? ናዝሬት ስኩል የማታ ትምህርት ቤት ይልቀስቀስ እንጂ ሸንጎ አንቱ እያልክ መጀንጀን ግን እንደው አይከብድም? እጅ ላይ ረር እንዳይሉ በአንድ ቀን። አንተማ ትቀናብኛለህ። ይሄ ይቀናብኛል። ማን ላይ? ለእናንተ ልስልማ። ቆይ ምን ልትሆን ልጅ ግር ጠብሳለሁ። ልትገርመዋል። በቃ ናዝሬት ስኩል ይላል። ትቀኑብኛላችሁ። በምን ኮንፊደንሱ? ለምን ክላስ ቀሩ ትላለህ እንዴ? አንተ ነፈዝ። ይኸውልህ ግሬድ ላይ እንገናኛለን፣ እጎምድልሃለሁ።
ለእውቀት እንጂ ለጠብ አልማርም። ምን ማለት ፈልገ ነው? ይኸው እንገናኝና ደም እንባ ነው ማስለቀስ። ደም እንባ ማስለቀስም አልገባህም? ይኸውልህ እንገናኝና አሳያለሁ። አንተ ደደብ እናክን እናንተ ትዝ አለኝ። አለቃዋ መጥቶባት ነው እንጂ ስካይፒውን መዝጋት ፈልጋን ነበር። እንኳን ትዝ አለህ። አሁን አንተ በዚህ ሁሉ እሺ የሚል ነገር መሀል ይሄን ሰምተህ ነው የምትመልሰው? ዝም ብለህ መልምል እዛ አሮጊቶችን። አንተ ግን ምን አይነት ፍጥረት ነህ? እኔ ምድር ላይ እኔ እንዳንተ አይነት ድፍን አፍቃሪ አላውቅም። እንዴ የልብ ወለድ ላይ የለ፣ የልብ ወለድ ላይ የለ፣ ታሪክ ላይ የለ፣ ታሪክ ቀመስ ላይ የለ፣ ምንም ነገር ላይ የለ እኮ ሰው ናት። እንዴ በዚህ ልክ እኮ ትንሽ ለእምነት ቢሆን እኮ ሰማይ እንዲግልጥ ብሎ የሱ አይነት 1-6 ከሰማይ ይዘንብል ነበር። እንደዚህ ይዘንባል። ወዴት ነው? ብቻዬን ባዳምጥ ይሻለኝ አይደል? ብቻዬን በመለመል አትልም? እኔ ለዚህ ልጅ ምን አለበት እንደው መሰረተ ትምህርት ባላለቀ ባልቆመ ኖሮ። ሰላም ጤና ይስጥልን። እንዴት ናችሁ? ሳምሶን እባላለሁ። አሁን የሰማኋት ትዳር ፈላጊ ሴት እኔ ከምፈልጋት አይነት አንዴት ቁጭ በቃ ምፈልጋት አይነት ናት። ፍላጎቷም አሟላለሁ። እኔ በምንድን ነው ማግኘት የምችለው? ማለቴ እንዴት ነው መገናኘት የምንችለው? እሺ፣ በጣም አመሰግናለሁ። እሺ ግን ምን አይነት ንጹህ አፍቃሪ ቢሆን ነው ጽናቱ፣ ትዕግስቱ፣ ቅንነቱ ምን ነው ድምፅሽ ቀነሰ? ተኝቻለሁ ለማለት ነው? መጀመሪያ ሰላም አመሽሽ ማለት አይቀድምም? እንዴት አመሸ? ከሱቅሽ እንደ ወንጀለኛ አባረርሽኝ። ደህና እንዳመሽ ነበር አይደል? እሱን አንተ አልክ። አሌክስ፣ ባህሪን ካላስተካከልክ በመወስደው እርምጃ እንዳታዝንብኝ። ገብቶሃል አይደለ? አይገባህም። ደደብ ነህ እያልሽኝ ነው? እንደዚህ እንደማይወጣኝ አንተም ታውቀዋለህ። እባክህ ትዕግስቴን አታሟጣው። ትለወጣለህ ብዬ በጣም ብዙ ጊዜ ጠበቅኩ።
አንተ ግን ምን ፍቅረኝነታችን ቀርቶ እህትና ወንድም እንሁን እያልሽኝ ነው? ጨርሻ። ምርጫ ከሆነ መብትህ ነው። ደህና እደር። ይኸውልሽ አልጨረስኩም። ሄሎ ደግሞ ፖስታ ነው ያዝሽው። አንተ ልጅ አይመለከትህም አልኳል እንዴ? ያው ደግሞ እንደለመድሽው ምን የሰው አካውንት ከፍተሽ ስለምታይ ይሄኛውንም ከፍተሽ እንዳታይ ብዬ ነው። ይኸውልህ ትሰማኛለህ? እዚህ ቤት የመጣኸው የተቀጠርከው ለማለት ፈልገሽ ነው? የተበላሹ ላፕቶፖችን ለማስተካከል ነው እንጂ የኔን አእምሮ ለማበላሸት አይደለም። እሺ ይኸውልሽ ማርቲ፣ የኔ እንደ እህቴ ስለማይሽ እንጂ ካስቀየምኩሽ ይቅርታ። እሺ አሁን ያልኩህን ዕቃ ግዛልኝና ና። መቼም ከቆንጆ ጓደኛሽ ከሶሲ መልዕክት ሳይኖረኝ አይቀርም። መጀመሪያ ደህና አደርሽ አይቀድምም? እሺ ደህና አደርሽ። ደህና አደርክ? ያው ሴት የላከው ሞት አይፈራም ማለት የሚባለው በነገርሽኝ መሰረት ይኸው ተለውጬ መጥቻለሁ። እኔ ስላልኩህ አልነበረም መቀየር የነበረብህ። ቆይ አንቺ ከኔ ጋር ችግር አለብሽ እንዴ? አንተ ነህ እንጂ ችግር ያለብህ። ይኸው ገና ከመግባት ነገር የሚልህ ምንድነው? ነገር ያለኝ ኦ ነገር ሳይጋጋል ብሄድ ይሻላል። ተመልሼ እመጣለሁ። ምን ማለት ነው? እኔ ነኝ ነገር የማባብሰው? እሱን አንተ አልክ። ልሂድ። ቆይ መልዕክት ነው የሚሰዱ። እንግዲህ መመለስ ይሻላል። ደስ አላለ? ይኸውልሽ ንጹህ አፍቃሪ፣ ታማኝ፣ ጥሩ ልብ ያለው ወንዶኛለሁ እያልኩሽ ነው። አንተ ስላልክ አይደለም። መች ተለውጠህ አሳየኸኝና ነው። ከዚህ በላይ እንዴት ላሳይሽ? ይኸውልህ አሌክስ፣ በቃ እኔ የምፈልገውና የምመኘው ወንድ አይነት አይደለህም። ስለዚህ በቃ በእህትና በወንድምነት እንቀጥል። ምክንያቱም ልንግባባ ስላልቻልን። መጀመሪያ መች ቁጭ ብለን በትክክል አወራንበት። ከዚህ በላይ ምንም ነገር አነጋገርም። ይኸውልሽ እኔ የምፈልገውን ሳይሆን አንቺ የምትፈልጊውን ወንድ እየሆንኩ ነው አይደል? ኧረ እባክህ ተው እንጂ። እሺ መጨረሻ ሀሳብሽ ምንድን ነው? ስለዚህ እኔ የሚሆነኝን ነገር ወስኛለሁ። ምን? ይሄ ስራ ቦታ ነው። አሁን ቢሮ ይለቀውጣል። አንቺ ስላልሽኝ ሳይሆን ሀሳቤን ስለገለጽኩ ነው የምወጣው። እሺ ስለ ወንድምነት ምክር አመሰግናለሁ። አቦ አስሬ ወንድሜ አትበይኝ። ወንድምሽን እዛ ሂጂና ፈልጊ ነው። ውጣ። አንተ ምን ሆነ? ያያት አይደለም እንዴ? ይቅርታ ወንድሜ፣ በእናትህ አቺ ይቅርታ ይለኛል። ምን አገባኝ ስላንተ ይቅርታ። በአካቦኔም ተናድጄ ነው የመጣሁት። እዚህ እንትን ይለፈልፋል እንዴ? ከሳሽ ለምን ለኔ ስትራትታነቅ አባስ ታነቅ አንተ አፍን እንዳትከፍት። በቃ ወደዛ ዘው
ማርቲ እስኪ በእናትህ እቺን ነገር ቻርጅ አድርግ። እሺ አደርግልሃለሁ። ዳታውን አብሬሽ የምፈልገው መልእክት አለ። እሺ ቴንክ ዩ። ወዬ ማርሸት። እሺ መስፍኔ ቀልደኛው አባቢ ዛሬ መኪናውን ሰጥቶኛል። የት ነው ልምጣ? ለምን ቀድመሽ አልነገርሽኝም? ውይ በእናትህ ዛሬ በጣም ደብሮኛል። ዘና እንድታደርገኝ እፈልጋለሁ። ዛሬ እንኳን አልችልም። እንዴ ለምን? ኪሴ ነዋ ያሉት ቀሪ ሂሳብ አነስተኛ ነው እያለ ነው። ያው አንቺ ጋር ከመጣው ደግሞ ኪሴ ስዊች ኦፍ ይሆናል ማለት ነው። ይሄ ቀልድ እኮ ነው ናፈቀኝ። ግን የት ነው የምንሄደው? ጓደኞቹ በጉጉት እየጠበቁ ነው። ዛሬ አንቅምም እንዴ? አራ እዴ ወጣቶች አይደለን እንዴ? እንቅማለን እንጂ። እሺ በቃ ቶሎና ጠብቀሃለሁ። እስካገኝ ደግሞ ናፈቀሃለሁ። እኔም እንደዛ ውድድ ነው ማረክሽ። እልሽ ደግሞ ለማንም እንዳትናገር። ለምን? እንደምወድሽ ነው። በዚህ ጨዋታማ ከጭንቀትሽ ብቻ አይደለም የገላገለሽ፣ ከዛ ሞዛዛ ልጅም ጭምር ነው። እስኪ በእናትህ የሆነ አዲስ ቀልድ ጣል አድርግብን። አረ ቀልድ እኮ ሙድ ምናምን የሚባል ነገር አለ። ሙድ ይፈልጋል። ሄሎ፣ አቤት። ጤና ይስጥልኝ። በሬዲዮ ፕሮግራም በውስጥ መስመር አድራሻ ተቀያይረን ነበር። አዎ የኔም ቤት ተገናኝተን ማውራት እንችላለን? በደስታ እንችላለን። እዚህ ቅርብ ያለው ካፌ ይመቻል? አዲስ ካፌ? አዎ እንገናኝ፣ ይመቸኛል። ከላይ ጥቁር ነው የለበስኩት። ሳምሶን እባላለሁ። እሺ ጥሩ። እኔም ጥቁር ቀሚስ ለብሳለሁ። እሺ ስንገናኝ እናወራለን። እሺ እኔም እዛው አካባቢ ነኝ። እሺ መጣሁ። እሺ ቻው። ቻው ቻው። ምን ማለት ነው? የፈለገ ቢሆን እኮ ልትነግሪኝ ይገባ ነበር። ማሳዘን እኔ እኮ በጣም አምናት ነበር። ህይወቴ ደግሞ ያለሷ ጨለማ ነው። ግን በቃ ከተመቻት ያርግላት። ለምንድን ነው የምትሄደው? ይሄውን የሚያናድድ ነገር ነው። የምሬን ነው። እኔ ሰው ሲዝናናብኝ አልወድም። እንደዚህ እንደሚያስከፋ ባቅ እኮ መጀመሪያ አልጠራህም። ስለ ጠራሽኝ አይደለም የደበረኝ። አይ ነው ሴቶች መዝናናት እንደምትወዱ። ግን እኔ በዚህ ሰዓት የምታስፈልገኝ ሴት የምትዝናናብኝ አይደለችም። የምታዝንልኝ፣ የምታስብልኝና የምትረዳኝ ሴት ነው ያጣሁት። እኔ እኮ ጫት መቃሙ አዝናንቶኝ አይደለም እዚህ የምመጣው፣ ካንተ ጋር ጥሩ ጊዜ ማሳለፍ ስለምፈልግ ነው። ለማንኛውም ስላስደበርኩሽ ደግ አደረኩ። ነገ አገኝሻለሁ። ዛሬ ግን የግድ መሄድ አለብኝ። እሺ ቢያንስ ልሸኝ። አረ ራሴ እንደለመድኩት በእግሬ እየኳተንኩ ቤት ይሻለኛል። የዛሬን ብቻ ነው እሺ? ከነገ በኋላ ባንተ ፕሮግራም ነው የምንጓዘው። ቴንክ ዩ። እስከ ነገ እንግዲህ ትናፍቂኛለሽ። መስፍኔ ወይ ለማንም እንዳትናገርሽ። ለምትጂ ለማንም አልናገር። በቃ ማርቲስ ኪስ በቃ ምን ነው? በሰላም ነው? በሰላም ነው። በጣም የምወዳትና የማፈቅራት ልጅ ላይ ለእሷ ሰላም ከተሰማ ደግሞ የፈለገችው ማለት ትችላለች። ዋናው እኔ ታማኝ ሆኜ እስካሁን ድረስ መቆየት፣ ፍቅር ምን ያህል ኃያል እንደሆነ ስላልገባት ማርቲን በጣም
ሰላም። ሰላም። በዚህ ውበትህ ነው ፍቅረኛ ያጣኸው? አዎ ያው ያለ መታደል አጋጣሚ ነው። አይነዋ ያስታውቃል። ጥሩ ባል ትሆነኛለህ። ምን ሆነሻል? አይ ምንም። የሆነ ነገርማ ሆነሻል። ንገሪኝ። ብነግርህ ምን ለውጥ አለው? ለሁሉም ችግር መፍትሄ አለው። ንገሪኝ። ያው ሰው ሲያዝን ሲጨነቅ አሳስቦኝ ነው። አንድ ሰው አለን ማለት ነው። እንደዚህ አይነት ዜጋ ቢኖረን እንዴት በታደል። ይሄን ያክል? አዎ ይገርምሻል። ተማሪው ሐሞቱ የፈሰሰው፣ ባለሀብቱ በሀብቱ አይኑ የታወረው፣ ምሁሩ በችግር የታጠረው ለዚህ እኮ ነው። ለኔ 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 ስለምንል አንዳችን ለአንዳችን ስለማንተሳሰብ ነው። ቆይ ግን 4 ዓመት ሙሉ ለቃሌ ለፍቅሬ መታመን እውነት አልነበረም ማለት ነው? በቃ ተረጋጋት። እሷ ግን አንደኛ የለየላት ውሻ ቆሻሻ ናት። እንድትሰርባትም አልፈልግም። ምንም ቢሆን ሰላም እንድትሆን ነው የምፈልገው። ትቀልዳለህ እንዴ አንተ? ሰላም? አረ እኔ ሰላም ቀርቶ እሷ ሰላም በሆነች ምንም እንድትሆን አልፈልግም። ደግሞ እኔ ነኝ እንጂ 4 ዓመት ሙሉ የት ነሽ፣ ምን በላሽ፣ ምን ጠጣሽ ስለ ያቀረብኩት ይበለኝ። ገገማው እኔ ነኝ። ገገማ ሙኝ ማለት ነው። ሙጥኝ ብዬባት ነው ይበለኝ። ልክ ናታ። ለማንኛውም የሆነ መፍትሄ እንፈልጋለን። አትጨነቅ። እንዴት ነው የማልጨነቀው? ቀላል እጨነቃለሁ። አይ ዜድ በቃ ገባች። ቆይ ግን መስፍኔ ልጅ ምናምን የወለደች ይመስላል? ያው መቼም ተጋቡ አላልከኝ? ይበላሉ፣ ይጠጣሉ፣ አንድ አልጋ ላይ ይወድቃሉ፣ ልጅ ይከሰታሉ እኮ በዛ መሀል። እንደውም ይኸውልህ ሴረኛ ነገር ስለሆነች አንተን ለማበሳጨት ሆን ብላ መንታ የምትወልድ ይመስለኛል። አጋጣሚ ሲያቃጥል ማለት ነው። ኢሜይሌን ቼክ አድርጌ ጨርሻለሁ። ልሂድ፣ ተመልሼ እመጣለሁ። አየሽ፣ ልክ ነበርኩ። ምንድን ነው ልክ የሆንከው? አንድ ነገር እንዳለ ተሳሳት። ምንድን ነው አንድ ነገር ያለው? አሌክስን የሚያስጠላ ሌላውን የሚያስወድድ ነው። ተሳስተሃል ስዩም። ታዲያ ለምንድን ነው የሰውን አካውንት የምትበረብሪው? ቆይ አንተ ልጅ አይመለከትህም አልኩህ አይደል እንዴ? በቃ ወደ ስራ ግባ። በድጋሚ ይቅርታ። ገገማሩ ፊት ናት። በእናትህ በጣም ይቅርታ። እሺ፣ በጣም ይቅርታ። በጣም ይቅርታ። ምንም አይደል። ይቅርታ። ምንም በጣም አይደል። ይቅርታ። ምንም አይደል። ምንም አይደል። ይቅርታ።
አረድለኛን እንኳን ተገላገልካት። መፋታት ራሱ አሪፍ። ባቄላ ቀረ ቢሉ ፈስቀልላለች። ታባ ፈስፈሱንማ ታውቃለህ። ጓደኛ እንደዚህ ተጨንቆ እንደዚህ ነው እንደሚባለው። በአንተ ቤት ሀሳብ አቅል ለሞታል። እሺ ለማንኛውም ነው እኔ ግን ምን አይነት እድል ነው ያለኝ? ቆይ ግን ያው መታገስና መጠበቅ ነው። ደግሞ ሌላ ሴትዮ ይደውሉልሃል እኮ ሌላ አሮጊት። ይኸውልህ በዚህ ሁኔታ ኮንፊደንስ እየላሸቀ ከመጣ አሮጊቷን ማገባው ትላለች። ከዛ መቋሚያ ስጥላ የሆነ የጃጁ ሴትዮ ደግሞ ካልጀንጀንኩ ትላለህ አንተ። አሁን በአንተ ቤት ቀልደህ ሙታል። አየህ በሰው ቁስል አታሹፍ። ሲደርስ ያንገበግባል፣ ያቃጥላል ያልኩ ለዚህ ነው። አሁን ለጓደኛችን ምን እናድርግለት? ምንድን ነው የምናደርግለት? የምናደርግለትን ባቅ ጠይቃለሁ እንዴ? ገገማ ማንን ነው ገገማ? እኔ ነው ፍሬዘርን? ይሄ ጭዌ ግልጽ ይሁንልኝ። እኔ በከተማው እንዳንተ አይነት ገገማ አላውቅም። አንተን ነው የማውቀው። አንድ ለእናቱ ገገማ አንተ አይደለ እንዴ? ማር ደወለች። በጣም ራስህ አንተ ስልኩን አምጣው። ይዘጋል። ገገማ ነኝ ካላልክ አልሰጥም። ይዘጋል። ስልኩ አምጣው። አንተ ተከበር አሮጊት። ገገማ ነኝ ካላልክ አልሰጥም። ምን አልቀል ነው የምቀልደው? አንተ ገገማ አንተ እኔ ምንድን ጆሃናም ነገር ነች ማለት ዛሬ ያገኘኋት አሮጊት ጆሃናም ነገር ናት አይደል? አሮጊትም ሆኖ እንደው ደህና ነገር አይገጥመውም ወይ? የኔ ፍቅር ይሄ ገገማ ነው። ስልኬን አዘብኩልህ። ማንን ነው ገገማ? አሁን እንደተጨነቅሽ ነው? አሁን ማትነግሪኝ ምን ንገረኝ ካልሽ እሺ። መቼም ከዛች ጓደኛሽ ከቆንጆ ሶሲ መልእክት እንዳለኝ እርግጠኛ ነኝ። ይህን ፖስታ ፖስት ጭልኛለች። ያ ጭቅጫቃ መቶ ሲጨቃጨቅ ነው እንጂ እኮ ልሰጥ ነበር። አንተም ቸኩል ወጣብኝ። እንኳን እንደ ጓጓሁት አገኘሁት። እና አንቺስ ከዛ ጨቅላቃ ባልሽ ጸባይ ጋር እንዴት ሱሻል? ቀልደኛ ነው። ተለያይተን አረፍን እኮ። ሰው ተገላገልኩ የሚለው ሲሞት ሐዘን፣ ደስታ፣ ችግር በምድር ላይ እስካለን ድረስ አብረን አምሼ ግን ሁሉንም ነገር በጊዜው በብልጠትና በብልሃት ማለፍ ነው የኛ ኃላፊነት። በይድ እኔ እኮ የሸሸሁት ይሄንን የፖለቲካ ንግግር ላለመስማት ነው። ቻው ቤት በጣም ላደግ ጓጉቻለሁ። ሁሉም ነገር ግን ያለ ቦታው ስህተት ነው። ምን እያልክ ነው? ይቺ ዓለም ግራ ገብቷታል። መፈላሰፍ ጀመርክ ልበል? ገብቶሻል? ሼህ ባለሽ የደገምኩልሽ። ስማ፣ የደንበኞችን ሚስጥር መጠበቅ የሰው ኃላፊነት ነው። ተግባባን? አውቃለሁ፣ ግን የደንበኛን ሚስጥር መበርበርና መፈተሽ ደግሞ ነው። ስዩም ለካ ተቀጣሪ እንዳትባል። የተነጠቁ እውነታ ህመሙ ምን ያህል መሆኑን እንደኔ ማን ይገባል? እንጃ። ልንገነባ ያሰብነውን የፍቅር ጎጆአችን የውሃ ላይ ኩበት ሲሆንብን የምንይዘው የምንጨብጠው ባጣ ነገር አለሙ ተሳክቶብኝ ባለጠፋሁት የቅጣት ጅረት ስገርፍ ምን ማድረግ ይሻለኛል? ይህ ግራ አጋቢ ጥያቄ ነው። አካል ቢደክም ሰላም ከሌለን ነገ የያዝነውን አእምሯችን እረፍት የሚባል ነገር የለም። ልምድ ያደረግነው የኑሮ ሂደታችን
ወቅቱን ጠብቆ መቀስቀሱ ማንቃቱና መከተሉ የማይቀር መሆኑ እና ደግሞ የመኖር ውጣ ውረዳችን ነው። ክፉም ይሁን ደግ እስኪ ገጥመን ድረስ ተጋፍጠናል። ራሳችንን ሳንጥል በብርታት ተቆራርጠን ተስፋ ሰንቀን ቀጣዩን የህይወት ምዕራፍ ማጣጣም ይኖርብናል። የማየውና የምሰማውን የምከውነውን የምጨብጠውን የተነጠቀ ፍቅሬም ቢያስታውሰኝም ለመርሳት ቆርጫለሁ። የተነጠቀ እውነት ህመሙ ምን ያህል መሆኑ እንደኔ ማንም አይገባውም። እንጃ ልገነባው ያሰብኩትን የፍቅር ጎጆ የውሃ ላይ ኩበት ሲሆንብኝ የሚይዘው የሚጨብጠውን ባጣ ነገር ዓለም ሁሉ ጠፋብኝ። ባላጠፋሁት የቅጣት ጅራፍ ስገረፍ ምን ማድረግ ይሻለኛል? ግራ አጋቢ ጥያቄ ነው። ምንድን ነው አንተ? የሆነ ማህበር ድግስ ምናምን ነገር ተጠርተሃል እንዴ? በጠዋቱ ጥብጥብ ፏ ብለሃል። አስበዋል። ቲሸርቱን አውልቆ ደግሞ ሱፍ ቢያደርግ ቁጭ ሙሽራ። ውይ የኔ ነገር ይቅርታ አድርግልኝ። ያው አምሮብሃል ለማለት እኮ ነው። ያው ጭንቀታችሁ እኮ ይገባኛል። ግዴታ ደግሞ ዜድን ለመርሳት የሆነ ነገር አስቤያለሁ። ምንድን ነው? ምን መሰላችሁ? ያው ግዴታ እሷን ለመርሳት ስል ሌላ ሴት ማግኘት አለብኝ። አንድ የተዋወቅኳት ልጅ አለች። ስለዚህ ዛሬ ቀጠሪያታለሁ። እሷን ላገኛት ነው። ይሄማ የተባረከ ሀሳብ ነው። በኢንተርኔት የጠበስካት? በምንም መንገድ ይጥበሳት። በደብዳቤ ለምን አይሆንም? ዋናው ማስረሻ ማግኘቱ ነው። ተነስ በል አብረን ነው እንሂድ። አይ አብረን ነው አይደለም እንሄደው።
አብረን እንሸኘዋለን። ወጣት ናት፣ ምንም አሰራለን። ተነስ እንጂ ኑሮ አሻግሬ ይህን እድል መጠቀም አለብህ። አሻግሬ ወስን 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 ወስን። ደናደርክ ዛሬ ተረጋግጣል። ምን አማራጭ አለ? ያው የፈሰሰው አይታፈስም አይደል? ልክ ነህ። ትናንትና በስጭት ደግሞ የዛሬ ቃናችንን ያበላሻል። ስለዚህ እሷም የተመቻትን ኑሮ ትኑር። ግን ለአመታት የታመንክላትን ቢቆጭህም ማለቴ ማለት ያው አትጨነቂ፣ ይገባኛል። ለማንኛውም ስለተጨነቅሽልኝ በጣም አመሰግናለሁ። በቃ ኦን አድርግልኝ። አሪፍ አደረገ ታውቃለህ። በቃ እሷ መጨነቅ በቃ እንደዚህ አይነት ውሳኔ ነው የሚያስፈልገው። አሁን በዚህ ሁኔታው ከቀጠለ ሶስቴ እንደ ሰይጣን በአርበኛ ጨዋ የምትወጣለት ተገላገላት ብቻ። አሁን ደግሞ ብሎክ ያረቀጠ ከነጭራሹ ነው በቃ የሚገላገለው። እንዴ ታፈሱ። እነማ ምን ማነው የምን አፈሳ? እባክህ ታፈሱ። አሮጊቷ ናት ያልኩህ እንዴ ውስጥ የገቡት እኮ ናቸው። የመጀመሪያቸው አልመስልም። የት ገባ የት ወጣ የት በላ ምን በላ ምናምን እንዴ ያስጨነቁኝ እኮ። እንደ ልጃቸው አይተው እኮ ነው። አትረዳቸው? ይኸውልህ እንደዚህ ቅዥቅዥ ስትል ነፍስ ያወቀ የደረሰ ወይ ኢንጂነር ወይ ግንበኛ ወይ ሌባ ልጅ ይኖራቸዋል። ማጅራትህን ብሎ ይጥልሃል። እማን ነው የሚልህ? ታዲያ ምን ላድርግ? በቃ ጣፈንቴ ነው። ምን ላድርግ? እሺ እንዴ ወይ ማርዬ፣ አሁን ስምሽን እያነሳሁት እኮ ነው የደወልሽ። እኔ ምን ሆነ ነው? እየጠበቅኩ እኮ ነው። አይ ትንሽ በፍሬዘር ጉዳይ ቢዚ ነበር። እሺ በእናትህ ቶሎ ና። እሺ። ኧረ እየመጣሁ ነው። እንዴ ምን መሄጃ አለኝ ከአንቺ ውጪ? እየመጣሁ ነው እዛው። እሺ እኔ ባላ እርሶ ራሱ እያዩ አይዱም እንዴ? ምን እርሶ? አዎ እርሶ። ዳናት እባክሽ ምንድነው? በሰላም ነው እንደዚህ አጣልፋችሁ የጠራችሁኝ? በሰላም ነው ስላለን ለጥብቅ ጉዳይ ተፈልገን። የምን ጥብቅ ጉዳይ ነው? እኔ እኮ ከማሬ ጋር ይኸውልህ ሳልጠግበኝ ቅር እያላት እኮ ነው የተለያየን። አይመለከተኝም። ስልኬን ይዘህ ሄዳል እንዴ? ስለምን ስልኬን አሰጠኝ እንዴ? ለሱ ነው እንዴ? ለዚህ ነው እንደዚህ አጣልፈህ የጠራኝ እንዴ? ልደውልበት ብለህ ይዛር ነው ሄድኩ። ኧረ እኔ ልደውል አይደለም የወሰድኩት ከማሬ ጋር ስለምንገናኝ ፎቶ ያው ግን በቤቱ አንድ ስማርትፎን ነው ያለው ብለህ ፈነጨ በጣም እና ደውለህ ወይ ደግሞ ፎቶ ተነስተህ ቶሎ አትመልስም እንዴ? አዲስ መልዕክት መጣ እኮ ከፈተዋ። ግን እንዴት ማን ነው ይሄን ሊያደርግ የሚችለው? ለዛውም በራሴ አካውንት ላይ ራሴ የምጠቀመውን አማርኛ የሆነ የልብህን የሚያክሰው ነው እኮ። ማን ነው? ቆይ እዚህ ምን ትሰራለህ? ማርታ እኮ እንዳገባ ብላለች። እባክህ እሷ አለመኖሯን አውቄ ነው የመጣሁት እኮ። ለምን? ምን አዲስ ነገር አለ?
አዎ ስራ የሌለ በርግዷል። ለአናትን ለሁለት ሳልበረግደው እውነቱን ትነግረኛለህ። ምንድነው የምነግርህ? ማርታና እኔ ተቀያይመናል። የተፈጠረ ነገር አለ የምታውቀው? ምንም ነገር አላውቅም። የማውቀው ነገር ቢኖር አንተ መጥላቷን ነው። በቃ አዎ በቃ። ምን ሆነ ነው ግን አባቴ? እኛ ያው ደንበኛ ሲመጣ እንዲጎዳ ስለማንፈልግ ነው። ይመለከታል። ከፍያ አይደል የምጠጣው? ለነገሩ ይበለኝ። የሆነ አባባል አለሽ፣ ድሮም የወደቀ ዛፍ ምሳሌ ይበዛበታል ምናምን ይባላል። እንኳን ያንተ መጠጥ አይደለም ለምወዳት ማርቲ ትታኛለች። አልፈልግህም፣ አትመጥነኝም ብላኛለች። እሺ ተረጋጋኒ እኮ ለአንተ አቦ በቃ ልጠጣበት ዞር በልልኝ። አይመለከትም። ስሜቴን ስብራቴን የገለሽበት መንገድ የሚገርም ነው። እኔ መኮሰት የማወቀ ደግሞ ይበልጥ ደንቆኛል። ብዙ ጊዜ እከታተል ነበር። ሀዘን ሀዘን፣ ጭንቀት ጭንቀት የሆኑ ታረፈ። በተለይ ደግሞ ለአመት አስጠብቀው የነበረው ፍቅርህ ድንገት ዜድ ሀበሻ ስትንደው፣ እኔ ደግሞ ከተናደው ፍቅርህ ይልቁንስ ያንተ ጉዳት እኔን አንገበገበኝ። እዚህ ጋር ምን ብለን እንደፖስት ነው አይሽ። እናም የሰው ልጅ ባህሪ ሳስበው ይደንቀኛል። በግላዊ ፍላጎታችን ማሟላት ብለን መተላለፋችን፣ ለታመነልን አለመታመናችን፣ ለቻለን አለመቻላችን፣ ለሚወደን አለመወደዳችን በመስጠት ስንባዝን ከርማለን። ለዚህ ይመስለኛል አብዛኛው ትዳሮች ልጆች ቢያፈሩም ንጹህ ፍቅሮችን፣ ተስፋዎች የጨፈለቁት ዘውትር ይዘውትራሉ። ከሚዞሮት ህሊና ወቀሳ መሸሽ፣ መደበቅ ስለማይችሉ ይመስለኛል። ምድር ተስፋን ችሎ ማለፉን ባትሰንቅ የሰው ልጅ ምን ይሆን ነበር? ተስፋን አልመው ተስፋ ሊሰጣቸው፣ ተስፋን ሰንቀው በተስፋ ሲጓዙ ተስፋ ቀናቸው ያልኩት በግጥሜ ነው። ዋው
ጎበዝ ገጣሚ ነሽ። ከጨለምተኛ ሀሳብ አቀንቃኞች ፈጣሪ ይጠብቃል። አሜን። ለዛ አይደል እንዴ ይሄን የመሰለ ፖስት የፖስተሽው? ያው ስለ ፖስተሽ ደግሞ በጣም ደስ ብሎኛል። የኔ ሌባ። ማን ነው ሌባ? እኔ ሌባ እንዴ? እኔ ነኝ እንጂ ሌባ። በሌላ ሰው አካውንት ገብቼ የሌላ ሰውን ልብ ምነካው። ሙዛዛ ነገር ነው። ማን ነው ሙዛዛ? ታዲያ ስትንከራፈፍና ትሰረቅ ነበር። ከዚህ በኋላ ግን እኔም ፖስት መስረቅ አይቻልም። እንደውም በቃ ስሜ ቢቀየር ደስ ይለኛል። ሌባው ነው ወይም ደግሞ የልብ ሌባ ነው መባል የምፈልገው። እሺ የኔ ከርፋፋ የልቤ ሌባ እንድትይ ነው የምፈልገው። ወጣትነታችሁን አጣጥሙት። እኔ ከ2 ዓመት በፊት ወጣት ነበርኩ። ሆያ ዛሬማ አያመልጠኝም፣ በፍጹም አያመልጠኝም። ቆይሽ ባዶ እጃችን ነው የምንተዋወቃት? አይ የለም ይደገሳል። ቅልቅል መሰለ እንዴ? አየው በየድግሱ ላይ ትሪፓና ቅቅል ለመደ። በቃ አስቸጋሪ እኮ ነው። እሷ ቁሳቁስ አትፈልግም። በቃ ሰው ነው የምትፈልገው። ሰው ነው ይናፍቃል። አሃ የልብ ወለድ ካራክተር ነች። ወይና ታብሰባ ክንዲዳው ተነስ። ይሄን ሁሉ ሰዓትነት ከፍዬ እንዳምነሽ ትፈልጊያለሽ? እኔ ከዚህ በላይ ማድረግ እችላለሁ። እናንተ የጀመራችሁ ጨዋታ ነው፣ እዛው ጨርሱ። እኔን ከዚህ ነገር አውጡኝ። እባክሽ ልጅ ነው፣ ወጣት ነው፣ እድሜው ከ25 እስከ 45 ነው ብለሽ እባክሽ እሺ እንድትለኝ አድርጊ እባክሽ። እኔ ስለዚህ ነገር አይመለከተኝም። በቃ እኔን ተውኝ፣ እዛው ጨርሱ። ወይኔ ያዙልኝ፣ ይሄን ልጅ ያዙልኝ። ምንድነው ያዝነው? እኮ ይሰቃል። አንቺ ሴትዮ ለምን አትፈችኝም? አልፋታም። በእኔ ላይ ቀልደ እኔ ንቀህ ሄደ። አልፋታም። አንተ የምን ግርግር ነው? ምን አድርገህ ነው? እቺ ልጅ እኮ ናት ማለት እሳቸው ሴትዮ እኮ ናቸው አልፋታ ያሉኝ። ምን ላድርግ? አንቱ ነሽ ያላቻ ጋብቻ ካልፈጸምኩ ያሉት? እሳቸው እኮ ናቸው ከደረጃቸው ዝቅ ብሎ እንደዚህ የሚጨቀጭቁኝ። ስነ ስርዓት። አንተ መሰልከኝ መመዘኛውን አሟላለሁ ምናምን ብላ የቀጠርከኝ። አሁን ተረጋግተን እናውራ። ይሄ አለው ማለት ምንም ነገር አይጠቅም። በቃ ያጋጥማል። ተሳሳትኩኝ አይደል? ይቅርታ። የምን ይቅርታ? ማናጓግተህ ነው ይቀራል የምትለው?
ታገባኛለህ። እርፍ ታገባኛለህ ነው ያሉ እንዴ? አላገባውትም። ይኸውልሽ የኔ እናት ይሄ ይኸውልሽ ወንጀል ነው። ያለ ፍላጎቱ ያላቻ ጋብቻ ከመድፈር በምን ይተናነሳል? መጀመሪያ ፈልጎ መሰለኝ የቀጠረኝ። እኔ እኮ ልጃገረድ መስለውኝ ነው እንጂ እንደዚህ ትልቅ ሰው መሆኑን አላወኩም። እኩዬ መሰሉኝ፣ ሳይወስ ደግሞ ትልቅ ኖት። በቃ አልፈልግም። እንከባበር፣ ስነ ስርዓትን ያዝ። እሺ አሁን ወደ ነጥቡ እንግባ። ምንድን ነው ፍላጎትሽ? እንዳጓጓኝማ አይቀርም። ሌላ ሰው የማገባበትን እድልና ጊዜ እኮ ነው ያጠፋብኝ። ያገባኛል። ይሄ የቴክኒክ ችግር ነው። የማስታወቂያው ኮድ ተሳስቶ ሊሆን ይችላል። ለዛ ደግሞ ይቅርታ ጠይቃለሁ። ታገባኛለህ? አላገባሽም። ታገባኛለህ? አላገባውትም። እንደው አይ ሲመስለኝ ይሄ ነገር በጣም ቢለይ ጥሩ ነው። አንተ ይኸውልህ ይሄ ትልቅ ቁም ነገር ነው። እሺ ማይሆን ነገር አታውራ። እሺ ምንድን ነው የሚፈልጉት? ይኸውልዎት ማዘር፣ ጭራሽ እናንተማ ጤነኛ አትመስሉኝም። አሁን ይሄን ልጅ ትሰጡኛላችሁ አትሰጡኝም? ጓደኛችን እኮ ነው። እንደ ዕቃ ዝም ብለን አንስተን የማይሆን ቦታ እንጥላለን እንዴ? ግን ቆይ ለምን እኩያውትን አይፈልጉም? ትልቅ ሰው አይደሉ እንዴ? ደግሞ ሕፃን ልጅ ነው። ባለፈው ተጋጭተን ይቅርታ ጠይቄሽ ነበር። ከእነሱም ጋር ተጋጨሽ እንዴ? የምን አመፅ ነው? አካባቢ እኮ እየረበሻችሁ ነው እንዴ? ለምን እንደተማረ ሰው በጠረጴዛ ዙሪያ አትወያዩም እንዴ? እንደ ሰነፍ ተማሪ ወሬያችሁም ሁሉ ነገራችሁ እኮ መና ቀርቷል። ጭራሽ ማዘር አላችሁኝ። አሁን ልጁን ትሰጡኛላችሁ አትሰጡኝም? ይኸውልህ እሳቸው ይሄንን ወንድማችንን ካላገባን ነው የሚሉት። በእድሜ ደግሞ አይመጣጠኑም። ይሄ እኮ ዲሞክራሲያዊ መብታቸው ነው ማለቴ እነሱ ከተስማሙ። እኔ አልፈልግማ። እንዴ ቆይ አንቺስ ምንድን ነው ሀሳብሽ የኔ ቆንጆ? ለመጀመሪያ ጊዜ በጣም አመሰግናለሁ። ለምን ነው ደግሞ ምስጋናው? ቆንጆ ስላልከኝ ነው። አሁን የሆነ ነገር ሊፈጠር ነው ማለት ነው ሲመስለኝ። አቻ የሚለው ነገር አሁን ሊገጥም ነው። እቻ አለባበስ ግን ግራ ገብታኛለች። ወጣት እያለህ የለበስከውን ረስተውት ነው? ምን ይመስላል? ይኸውልሽ ቆንጆ ስለሆንሽ እኮ ነው ቆንጆ ያልኩሽ። እና ምንድን ነው ጸባችሁ? ይሄ ነዋ አገባሻለሁ ብሎ አጓጉቶኝ ጥሎኝ ሊሄድ። እንዴ ጥርግ ይበል በሞላ ወንድ ብሽን ቃኘት ታደርጊው። እናንተም ደግሞ እንዴት ማጓጓት ጥሩ አይደለም። ለምን ታጓጓላችሁ ሰው? አሁን ጥሩ ሰዓት ላይ ነው የመጡት። ያው እኛም ለምን ጥሩ ሰዓት ነው እንሂድ። መልካም ጊዜ እንግዲህ። አባባና እነሱን ተያቸው። አቻ ለአቻ ጋብቻ ማለቴ ነው። ባይ ከዚህ በኋላ ስልኬ ላይ እንዳትደውይብኝ። የኔ አንቺ ነገር እዚህ ላይ ያበቃል። በዚህ ደረጃማ ሲጋራ አትልጂ፣ ያበሳጨኛል። መስፍኔ ትክክል አይደለም እንዴ? ፍቅሩን በዚህ መንገድ አንዴ ጠበሳት። ዋው! ከመቼው ነው ይሄ ቤት ከኢንተርኔት ቤት ወደ መናፈሻነት የተለወጠው?
በዚህ ፍጥነት ቶሎ ትግባባላችሁ ያላሰብኩ ነበር። ወዲያው እኮ ነው አንተን የመሰለችው። አዎ የህይወት ፓርትነሪን ተዋውቋት። ትሰማኛለህ አሌክስ? ሁለተኛ በህይወቴ እንድትገባ አልፈልግም። አሁን እኔ አዲስ ህይወት ጀምሬያለሁ። አሁን ውጣልኝ ነው። ውጣልኝ አልኩ። ይሄ የመጨረሻ ውሳኔሽ ነው? ቆይ አንተ አልፈልግም ተባልክ አይደል? ምንድን ነው የምትፈልገው? ይመለከታል። እንዴት ነው የማይመለከተኝ? ምንም አያገባም። እሺ አሁን ውጣልኝ ነው። ውጣልኝ አልኩ። አንተ ሰውዬ ውጣ ተባልክ እኮ። ያው ሳይደግ ሳይጣላ ማለት የሚባለው እውነት ነው።